የህልም ከተማ ቢግ አፕል እያሉ የሚጠሯት ኒውዮርክ የዓለማችን የፋይናንስ የባህልና የበርካታ መገናኛ ብዙሃን መገኛ ከተማ ነች። ይህች ከተማ አሁን ደግሞ በፖለቲካዋ ውስጥ ታሪክን ሰርታለች። ከሳምንት በፊት ኒውዮርክ ከተማ አዲስ ከንቲባን መርጣለች። የ34 ዓመቱ ስደተኛ የመጀመሪያው ሙስሊምና በ100 ዓመት ውስጥ ትንሹ ከንቲባ በመሆን ተቀብላቸዋለች። ኒውዮርክ የአሜሪካን ኢኮኖሚ የልብ ምት በመሆኗም ትታወቃለች። ዎል ስትሪት የዓለም ፋይናንስ እንቅስቃሴ መቀመጫ የሆነችው ከተማ ኢኮኖሚዋ ከ1.8 ትሪሊዮን ዶላር በላይ ሆኗል። ማንኛውም የኒውዮርክ ፖለቲካዊ ውሳኔ በብሔራዊ ገበያው ላይ ተጽዕኖ ይንጸባረቃል። ደግሞም የተባበሩት መንግስታት ድርጅት ዋና መስሪያ ቤት መገኛ ነች ኒውዮርክ። በዚህም ከአሜሪካ ከተሞች ባሻገር ዓለም አቀፍ የዲፕሎማሲ መድረክ ሆናለች። ከ200 በላይ ቋንቋዎች የሚነገሩባት ሲሆን ለብዙ ስደተኞች የመግቢያ በር በመሆንም ትታወቃለች። ይህ ልዩ ልዩ ማህበራዊ ስብጥር የከተማዋን ፖለቲካ እጅግ ተራማጅና የኒውዮርክ ፖለቲካዊ ባህልና ታሪካዊ አመሰራረትም ልዩ ገጽታ አለው። ለአብነትም በ1624 በኔዘርላንድስ ቅኝ ገዢዎች ተመስርታ ኒው አምስተርዳም በመባል ትታወቃለች። የመጀመሪያ ስሟ ኒው አምስተርዳም ቢባልም በ1664 እንግሊዞች ከተማዋን ተቆጣጥረው ለዮርክ መስፍን ክብር ሲሉ ኒውዮርክ ብለው ሰይመዋታል። በ1790ዎቹ ደግሞ የአሜሪካ ዋና ከተማ ሆና አገልግላለች። ይህም አሁን ላላት ፖለቲካዊ ባህሏ መሰረት ጥሎላታል። ብዙዎች የኒውዮርክ የከንቲባነት ወንበር ክብደትን ሲገልጹ የአሜሪካ ሁለተኛ አስቸጋሪው ስራ ነው ይሉታል። ከተማዋ የምታስተዳድረው በጀትም በመቶ ቢሊዮኖች የሚቆጠርና ከፍተኛ ሲሆን የከተማዋ እድገት እየጨመረ በመጣ ቁጥር የዴሞክራቲክ ፓርቲ ምሽግ ሆናለችም ነው የሚባለው። ይህቺ ከተማ ሰሞኑን አስገራሚ የከንቲባ ምርጫን አድርጋለች። የ34 ዓመቱ ዞህራን ማምዳኒ የዴሞክራቲክ ሶሻሊስት ግራ ዘመም አቋም ያለው በኡጋንዳ ተወልዶ በ7 ዓመቱ ወደ ኒውዮርክ የመጣ ስደተኛን መርጣለች። ከበርካታ 100 ዓመት በኋላ የመጀመሪያው ሙስሊም ከንቲባ፣ የመጀመሪያው ደቡብ እስያዊ ደም ያለው ከንቲባ፣ በ100 ዓመት ውስጥ ትንሹ ከንቲባም ሆነው ተመርጠዋል። ከተፎካካሪዎቻቸው አንጻር ማምዳኒ ትንሽ ልምድ ያላቸው ቢሆኑም ዴሞክራቲክ ፓርቲ ውስጥ የቀድሞ ከንቲባ የነበሩትን አንድሪው ኩሞን አሸንፈዋቸዋል። ይህ ድል የድሮውን የፖለቲካ ስርዓት በወጣት የለውጥ ኃይል መሸነፉን የሚያሳይ ነውም ተብሎለታል። የማምዳኒ የፖለቲካ መሰረት በአብዛኛው በኑሮ ውድነትና ኢኩልነት ላይ ያተኮረ ነበር። ተመጣጣኝ ኑሮ፣ ነፃ የህዝብ ትራንስፖርት፣ የአውቶቡስ አገልግሎቶችን ሙሉ በሙሉ ነፃ የማድረግ እቅድ፣ በቁጥጥር ስር ባሉ ቤቶች ላይ ኪራይ እንዳይጨምር ማገድ፣ የመንግስት የችርቻሮ መደብሮች የምግብ ዋጋን ለመቀነስ በከተማው የሚተዳደሩ ሱቆችን መክፈት፣ ዝቅተኛውን የደመወዝ ወለል ወደ $30 ከፍ ማድረግ የከተማዋ ባለጸጎችና